ሞታ ነፍሴ ትወጣለች ወይ ጠቅላይ ሚኒስትር መሆን ይቀራል እንጂ ግሬ ላይ አንድ ጊዜ ውሸት አንድ ጊዜ እውነት አለ። በጣም አስመሳይ ከሚባሉ ሰዎች መካከል አንዱ አንተ እንደሆንክ ነው የሰማው። እንዴት ቁጥጥር ስር መዋል አለብህ? ቁጥጥር አውልዬ ይዤ እሄዳለሁ። ትወስደኛለህ ማጥራይዛ የበሰበሰ ሀሳብ ሁሉ የበሰበሰ መስሎ ያገኘሁት እንጂ እኔ የበሰበሰ ሀሳብ መቼም ቢሆን አረብጃ ያረኩት መነጽር ረቂቅ ስለሆነ ብርሃናማ ስለሆነ የበሰበሰ ነው ያረከው። የበሰበሰና የለሰለሰ ተስፈንጣሪ ሀሳብ ያላቸውን ረቂቅ ሀሳብ ያላቸውን ሰዎች ለይቼ ስለማቅ የበሰበሰ በመናገር የመምህር ለምሳሌ አንተ እኮ ከመምህርነት አልፌ ትምህርት ቤት ያለኝ ነኝ አልክ። መምህር እኮ ዳግማዊ ወላጅ ነው። ለልጆች የሚባል ሰማ እንደዚህ ተማራው ለልጆች የሚባልና የማይባል ለልጅ የሚበላና የማይበላ ነው የሚያውቅ ከጎረቤትም ከክፍለ ከተማውም ጋር ሊያኗኑር የሚችል ሐሳብ የሚያውቅ ከሌላ ሃይማኖትም ጋር ከራሱ ሃይማኖት ጋር ታርቆ መኖር እንዴት እንደሚቻል አንተ ትመጣና የሰው ሃይማኖት የሰው ብሔር ምግብ የከሌ ነው እንትና እንዲህ ነው ትላለህ። በአንተ አፍ እኮ ጽንፈኛ የተባሉ ሰዎች ራሱ ማይናገሩትን በአንተ በኩል ለአንተ መንግስት ቦታ የሚሰጥህ መለያየትን መከፋፈልን ምናልባት ዛሬ አንተ እዚህ ፕሮግራም ግረኛው ላይ መቅረብህ ተማርኩ ዲግሪ ያለኝ መምህር ነኝ ትምህርት ቤት ነበረኝ የሚል ሰው ፌል ሲያደርግ ማሳያና ልክ ሀገር ፌል ያደረገች ዩጎስላቪያ ምናምን ተብሎ ይጠቀስ የለ የሰው ፌል ያደረገ ደግሞ እንደዚህ አይነት አንተ ብቻ ማለት ያደረለ ብዙ ናችሁ እንዲህ እየመጣችሁ የምትናገሩ። አሁን ትሰማኛለህ? ሐሳቤን አግኝቻለሁ። ገና ሳትናገር እኔ ነብይ ስለሆንኩ ጭንቅላትን አነባዋለሁ። ሳይኮሎጂስት ስለሆንኩ ያሳብን ሳይኮሎጂ የተናገርከው ነገር ብቻ ሳይሆን ያሳብን መነሻ ሞቲቭ ራሱ ይገባኛል። ምንድነው እሱ ሞቲቭ ዩቲዩብ እንዲታይልህ ውሸት፣ የአማራ ሊቃን ጽንፈኞቹ ዶላር እንዲልኩልህ ውሸት። ሐሳብ እውነቱ እኔ ጋር ያለው ስለነበር ሁለተኛ ደግሞ ሰው ኢትዮጵያዊ ብሎ እንዲያሞግስ ውሸት። አይ ደግሞ እውነቱ ልንገር ሞቲቭ ይሄ ነው። እውነቱ ልንገር ይሄ ውሸት ያንተ ነው ፌክ ነው። that is your motive no ፌክ ነው your motive እውነቱ ልንገር that is your motive እውነቱ ልንገር እሺ እኔ ልጨርስልህ። አይ እውነቱ ልንገር ይሄኛውንና ትጨርስልኛለህ። እውነቱ ግን ምን እንደሆነ ታውቃለህ? በጣም ፍጹም ሰላም እንደፈለኩ ወጥቼ በፈልግ ናዝሬት፣ አዳማ፣ ቢሾፍቱ፣ ደብረ ብርሃን፣ ደብረ ማርቆስ፣ ድሬዳዋ ሂጄ መምጣት እፈልጋለሁ። ደግሞ በጣም ሰላም የሚያስፈልገው ለኔ ነው። ሩጭ መምጣት አልችልም። ፍቅር ኢትዮጵያ ስክን ያለች ወደዚህ በኩል እንትን ያሰጋል ምናምን የሚባልባት ሀገር እንድትኖረኝ አልፈልግም። በስራ አጋጣሚ ከኢትዮጵያ ወጣ ብያለሁ። ታምናለህ? የሌሊት 9 ሰዓት ወጥቼ ስለዚህ ሰላም የለም እያልክ ነው? ኦፍ ኮርስ የለም። ስለዚህ ሰላም ማስከበር ያቃተው አብይ ነው እያልክ ነው? አላልኩም። ታዲያ ሰላም ተሌለ ሰላም እንዳይኖር ተጠያቂው ማለት ነው። እንዳንተ አይነቱ እየመጣ ህዝብን ፋኖን አስታጥቆች ካስገባው ፋኖን አስታጥቆች ካስገባው ነኝ ደብረጽዮን እንዲያምስ ያደረኩት ነኝ። ስለዚህ ኤታማዦር ሹሙን እየከሰስክ ነው፣ ጠቅላይ ሚኒስትሩን እየከሰስክ ነው። ሰላም የለኝም እያልክ ራሳቸው ራሱ ይናገሩ አይደለም። ዶክተር አብይ ባንድ ወቅት እንደው ጊዜው በቃ እንደው ዝም ብሎ እኛ ባለ ጊዜ አከመከማከም የሚል የሚችለውም የማይችለውም በስተዋል ሲሉ ነበር። ምን ማለት ነው? እንዲህ በማለት የተለየ ጥቅም ለማግኘት ባለ ጊዜ የትኑ ያን ቲዮሪ ምን ጥቅም አገኘው ነው እኮ ጥያቄ ስቲል ማሁን የመሬት ምናምን እያሰራቸው ነበር ነው 50 ሺህ ከምከፍልበት አሁን ወርጄ 20 ሺህ ለ50 ነው እየከፈልልኛል። የነበረን ጊዜ በጣም ጥሩ ነበረ። ትንሽ መረጋጋት ይጎልሃል። እንደ ኢንተርቪው ተደረገ እንደ ማስታጨርሰኛል ብሎ ሐሳብን እኔ ህዝብ ከህዝብ ማጋጫ አይደለም። አም ኢትዮጵያን አይ አም አፍሪካን አይ አም ሂውማን ቢንግ እንደዛ ነው ማስበው። ብሽሽቅ ውስጥ ተገባ ግን ይኸውልህ ጌታ ኢየሱስ እንደዚህ ያለ እውነትን ታውቃላችሁ፣ እውነት አርነት ያወጣችኋል። አንተ ምን እያልክ ንገር? እውነት ምንድነው ብሎ ጠየቀው ሰውየው። ራሱ ኢየሱስ ክርስቶስ ነበር። እውነት ምንድነው ብሎ ሰውየው ጠየቀው። እውነት ምንድነው ብሎ ቆሞ የሰማው መሰለ። እውነት ምንድነው ብሎ ሽው አለ። አንተ ጠይቀና ሽው ትላለህ። እውነትን በፍቅር ስገልጥ ሰው ይሰማዋል። እኔ ምናልባት እውነትን በፍቅር መግለጽ አልችልም። እውነት እንደ ደረቅ ቂጣ ነች። እየሰማ ነው። ደረቅ ቂጣ ስትውጥ ጎሮሮን ይቆርጣል። የደሜ ልጅ አበባየው ጅጅክሳ ደሜ እውነትን ደረቅ ፋክት ስለሚናገር ሰዎች ጎሮሮአቸውን ይቆርጣቸዋል። አንድ ነገር ላይ ቲክቶክ አለኝ ጅጅክሳ ደሜ በሳምንት አንድ ቀን ሁለት ቀን መቼ መገባው እውነታውን ነው የምገልጠው። ፖለቲካ አንድ ጓደኛ ምናምን አባየው አለኝ አንተ ፖለቲከኛ ለምን ይቀራል? ምን ነው አለው። በፖለቲካ
ነጭ አለ፣ ግሬ ግራጫ አለ፣ ጥቁር አለ አለ። አንተ ነጩ ላይ ነው የምትጫወተው አለ። ነጩ ማለት አትዋሽም፣ ፊት ለፊት ሁሉንም ነገር ልብን ትገልጣለህ፣ እንድምታውን ትናገራለህ፣ የሚያመጣብህን ውጤት አታስብም የምትናገረው ነገር። ጥቁሮቹ ደግሞ ሁሉ ጊዜ ጨለምተኞች ውሸታሞች ናቸው። ገብቶሃል? ሁሉ ጊዜ መዋሸት ነው፣ ሁሉ ጊዜ መቅጠፍ ነው። ግሬ የሚባል አለ። መዋሸት ሲያስፈልግ ትዋሻለህ፣ እውነት መናገር ሲያስፈልግ እውነት ትናገራለህ። ግሬ ተጫወት አለኝ። ሞታ ነፍሴ ትወጣለች ወይ ጠቅላይ ሚኒስቴር መሆን ይቀራል እንጂ ግሬ ላይ አንድ ጊዜ ውሸት አንድ ጊዜ እውነት አልናገርም። እየሰማ ነው። አማራው ጋር ሄጄ አማራውን አላወድስም፣ ኦሮሞ ጋር ሄጄ የምናገረው ሌላ፣ አማራ ጋር ሄጄ የምናገረው ሌላ፣ ባሌ ሄጄ የምናገረው ሌላ፣ ወለጋ ሄጄ የምናገረው ሌላ፣ አዲስ አበባ የምናገረው ሌላ፣ ሐረር የምናገረው ሌላ እንዲሆን መቼም ቢሆን አልፈልግም። በጓዳ የሳሎኔ ውስጥ በመኝታ ክፍሌ የምናገረውን በአደባባይ እናገረው። የአፌ ቃልና የልቤ ሐሳብ አንድ ነው። መሳደብ ካስፈለገ ልቤ ከተሳደበ አፌም ይሳደባል። ልቤ ተመረቀ አፌ ይመርቃል። ልቤ ቅቤ አፈ ጩቤ አይደለም። እኔ ልቤ ጩቤ ተሆነ አፌም ጩቤ ነው። ልቤ ቅቤ ተሆነ አፌም ቅቤ ነው። እየሰማ ነው። ምንም ድብቅ ማንነት የለኝም። ፊት ለፊት እየፎከርኩ ብኖረው ጀርባዬን ቢያጠኑ ደሜ ዓለሙ ጉደታ ገልገሌ በኩ ዶሪ ብርብርሳ አንካሴ ተጂን እንጂ ይሄን ሁሉ መጥራት አሸባሪ አገኙ። በጣም ጀርባዬን ተፈለጉ። ኢየሱስ ክርስቶስ መልአኩ ገብርኤልና ቅዱስ ሚካኤል እዚህ ጎኔ በክንፋቸው ጋርደው ያሉ ይችላሉ። አሁን አይታይ መልአክ ነው ጀርባ ላይ ለውጡ የመጣ ሰሞን ስማ ለውጡ። ስለዚህ አባዬ ደሜ ፋክት ነው የሚናገረው። ነጩ ነጭ አረ በጣም አስመሳይ ከሚባሉ ሰዎች መካከል አንዱ አንተ እንደሆንክ ነው የሰማው። እንዴት ለውጡ የመጣ ሰሞን ያው ቃሉን ልጠቀመው የተሻልኩ ኦሮሞ ነኝ ለማለት ደህና ልጅ ወልዳችሁ ለቁም ነገር ያበቃችሁን አማራዋን ሚስት ፈተህ የተሻልኩ ደግሞ በጊዜው ላሉ ሰዎች ቀረብኩ ለማለት ጅማ ድረስ ሄደህ እኮ ወጣት ሚስት ያገባ እንዴት እንዳገባው ልገርበልና እኔ አልፈታውም፣ ተፈትቼ ነው። ፍርድ ቤት ሐምሌ 29 2012 ነው ውሳኔ የተወሰነው። እንደዚህ ይላል። ውሳኔው እንደሚል ነገር አስነብባለሁ። ተፈለገ ፋክት ነው ማመጣል። ኮፒውን አቀብላለሁ። እንዲህ ይላል። ባልየው ሚስቴን አልፈታም፣ የልጆቼን እናት ወዳታለሁ፣ አበባዬን ጭያለ ዳኛ ጻፈው ምን እያለቀሰ እየተንፈራፈረ በእርቅ እንፈታለን እንቆይ ቡሌ ላላ በኦሮሞ ካልቸር እያለ ሚስትየዋ አልፈልግም ብላ እምቢ ስላለች ዛሬ ሐምሌ 29 2012 ዓመተ ምህረት ፍቺው ተፈጽሟል። ቃል በቃል አመጣላል። ወረደው ነው። ይሄ ለኔ ታሪክ ነው፣ ልጆቼ ታሪክ ነው። ቃል በቃል ተፈታው እንጂ አልፈታውም። መጽሐፉ አትፍቱ ነው እንጂ ያለው አትፈቱ አላለም። እንድትፈታ ገፍታታልስ? አልገፋው። ማስረጃ አልገፋው። እሺ አልገፋው። ስለዚህ አባዬ ደሜ ተፈታ እንጂ ለምትሰሙ ፈቷ ለምትሉ ተፈታው እንጂ አልፈታውም። ሐምሌ 29 2012 ከቀኑ 4 ሰዓት ለፍቺው ምን ምክንያት አይቻልም እርቅ ይደረግ ይያል ለፍቺው ምን ምክንያት አቀረበች? ሚስት ለልጆቼ ኦሮምኛ አስተማሪ ቀጠርኩላቸው አፋን ኦሮሞ እንዲማሩ። ከዛ በኋላ ጠለዘችኝ። ፍርድ ቤት እንዲህ ተንደባለለች። እኔ ፍቺው አይደረግም በሽማግሌ እንጨርሳለን በፍጹም አልኩ ነኝ። በፍጹም አልኩ አይሆንም አልኩ። ዳኛ ደግሞ ያንዱ መብት ነው የሚያከብረው። እንዲው ከህይወቴ ውጣ ብላ ዳኛው ፊት እንዲህ ተንደባለለች። አረ ከህይወትሽ አልወጣም አይነፋም ጀለሴ፣ ልጆቹን በጋራ እናሳድግ፣ ልጆቹ ከደረሱ በኋላ ሊማሊሞን ማቋረጥ ትችያለሽ። ቢያንስ እንኳን አንድ ቤት የኖር ልጆቹ አይወቁኔ ሰርቪስ ቤት ተኛለሁ፣ አንቺ ሳሎን ከልጆቹ ኑሪ፣ ማታ ልጆቹ ሲተኙ ሳሎን ቁጭ እላለሁ፣ ሰርቪስ ቤት ወጥቼ አድራለሁ። ልጆቹ አይወቁ መፋታታችን ገብቷል አይደለም? ያዳ ቢኖርማል እንሳሳቅ፣ እንደ ድሮ ውድዬ እንባባል፣ ግን አንነካካ። ፍቺ ለፈለግሽው ግን አንነካካ። በቃ ፍቺው ልጆቻችንን አሳድግ ስላለ እንዴ ተንደባለ ውጣ ከህይወቴ ውጣ ከህይወቴ ዳኛ ወሰነች። በቃ ባልየው ደምንባ እያለቀሰ ልጆቻችንን እናሳድግ እያለ ሼክ ብንሞክር ካልሆነ በፓስተር ብንሞክር በቄስ በአባ ገዳ በሙራ ተፋታችሁ። ተፈታው እንጂ አልፈታው። ከዛ በኋላ ጅማ ሄደ። ይኸውልህ ከዛ በኋላ
ያው የሚበላ ሰው እንደ ቢክ ስክሪፕቶ ገነፍልባል ታውቃለህ። 3 ቀን ተሞላ በኋላ እንደ ቢክ ስክሪፕቶ ነው ገነፍልባል። እሺ ከዛ በኋላ ማግባት አለብኝ፣ እግዚአብሔር መበደር የለብኝ። ምክንያቱም መዝለል አልፈልግም። እኔ ትምህርት ቤት ባለቤት ነኝ። ምሳሌ መሆን አለብኝ ለተማሪዎቼ፣ ለልጆቼ ምሳሌ መሆን አለብኝ። እንደ ቢክ ስክሪፕቶም ደግሞ ሊገነፍል ይችላል። ዛት ናቹራል። ከዛ ወደ ጅማ አቀና። ሸቤ የምትባል ቦታ እርሻ ላርስ እየሄድኩ ነበር። ወደ ጋምቤላ ባለቤቴ የገጠር ልጅ ነች። ቀጫው 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 እያለች በነጠላ ጫማ ትሄዳለች። እኔ ሙዚቃ ዘፍናለሁና ያው ጴንጤዎች አንዘፍንም ይላሉ። መጽሐፍ ቅዱስ መለይ መለይ ሰለሞን ራሱ ይዘፈናል። መጠጥ ምን ላይ ማይስማማኝም፣ ግን ብሉ ሌብል የምትባል 500,000 360,000 ብትሸጥ ውስኪ ያለች 200 100,000 እንደ ቤቱ ብትሸጥ ብሉ ሌብል እሷ ትስማማኛለች። ብሉ ሌብል ጅማ ላይ በቅጭን ቀበሳ አገኘውና ቀጨረኩና ለብል ወደሽ በሸቤ አልፈ ነው ወደ ጋምቤላ የምትሄደው። ልጅቷ ፈረንጅ ነው የምትመስለው፣ አበባ ነች። መንገድ ላይ ስትሄድ አየሁ። እቺ እድል ፋንታዬ ነች አለ። እንደዚህ አለ አከበደን ዱፍኔ ግቤነንቼ ሲሱ አከብሰንተኝ አነኒ ነው ስሙ። አነኒ ስሟን በያኔ አላውቅም። ያ ሸጌቶ ያዶ ከነንተ ሲሱ አዳፋ ጢፋሮ ነኤጊ መጋላ አጋሮ ስል ዞር ብላየች አየችኝ። ከዛ እጃነላልቴ ማለት በአይኗ አየችኝ ማለት ነው። እጃነላልቴ ገራኮ ብርብር ነጎቴ ተክቲንትያ አንገሩ ገራን ኮባዬ ሺሃዋ ኦሶሺ ነቢራ ኦልቴ ነጋማቺስቴ ጀለሌንትያ የደሜ ቶሌ የደሜ ቶሌ የደሜ ቶሌ ደሚቱ ቶሌ ኤጋ ማሎያ የሸጌትያ የሸጌ አፋን አፋና ነይዛት አየችና ዋው አለች። ተስማማች ማለት ነው። አባቦን ቢቅልቴ ደላ ከሰንጀላ ያዶ ከነቁቤ ነና ትሚ መላስላ ድራማቲክ ስታረጋ ጣጣ የለውም አለች። እሺ ይዘመጣ ዘራ በጣም አሁን ወንድ ልጅ ከነቃጀሉ ዱብ አድርጋለች። ስሟ አነኒ ይባላል። የነበረን ቆይታ ከፍ ዝቅ ያለበት ነው። አንተ በጣም ትወራጫለህ፣ መነሳት መውደቅ አለው። ደግሞ ይቅርታም ጠይቀው ምናልባት እንዲህ የኢትዮጵያን አርሚ ያለበት ልብስ ለብሰ መተ ልብሱን የነበረው ጭቅጭቅ ከአበባየሁ ደሜ ጋር እንጂ ከለበሰው ልብስ ጋር አይደለም። ምናልባት በክፉ ቃላት ተነጋግረን ከሆነ ከሰውየው እንጂ ይሄን ከለበሰው ጋር የኔን ልብስ ለብሰው መጥቶ መከላከያዬን እንዲህ አለብኝ እንዳይለኝ መከላከያ ሚኒስቴር ብዬ ነው። ስለዚህ ይሄን እንዲረዱ እንፈልጋለሁ። ቅርም ከተሰኘው ይቅርታ አላለሁ። እኔና መከላከያ ጫማው ነው፣ መከላከያ ሱሪው ነው፣ ይሄ ነው ምኑ ነው? በቃ ጨርሰናል። ወይስ ይሄ አንመለሰው? የቱ ነው? ይሄ ወይኔ ማሳየው የቱ ነው? ወይስ ይሄ ነው? የነበረው ቆይታ በሰላም ግባ፣ በሰላም ግባ። በጣም አመሰግናለሁ። ትፈልጋለህ? ስማ ልንገርህ፣ በሰላም ግባልኝ። ስማ ልንገርህ፣ በቃ እንደውም አንተ መከላከያ የለበሰ ሰው እንደዚህ ደፍረ በመናገር አንተ ቁጥጥር ነው ማለት ለባው ቁጥጥር አውልዬ ይሄዳለሁ። ትወስደኛለህ። መጥሪያ ይዘሃል?